ገበሬው ቄስ በዚያ በባሕታውያን ሰባኪ ዘመን በእድሜ ሳይ ፈረንጆቹ ስትሮንግ ቸርች ጠንካራ ቤተ ክርስቲያን ነበር የሚሏት። ለምን ወንጌል በየሜዳው እንደ እንትን ሲፈላ ደካማዋ ለምን ተባለች? አሁን በደካማነት ነው የምንታወቀው። በገበሬው ቄስ ዘመን ግን ጠንካራዋ የኢትዮጵያ ቤተ ክርስቲያን እየተባለ ነው የሚነገርላት የነበረ። ዛሬ 3 እና 4 ዓመት ተናግሬ ያለው ብፁዕ ቅዱስ አባታችን ብፁዕ ሊቃነ ጳጳሳት የገበሬው ቄስ ልጅ ነኝ። በዚያ በገበሬው ቄስ ዘመን የነበራት ክብር ይቀበለው ያሳርገው ለዓለሙ ሁሉ። ደግሞ ዓለሙን ሁሉ ያውቅ ነበር ያ ገበሬው ቄስ። ለዓለሙ ሁሉ ምሕረቱን የላከልን ብሎ እያሳረገ ጠንካራ ቤተ ክርስቲያን ይዞ ይኖር ነበር። ዓለምም የሚያውቀን በዚህ ነው። ይገርማል። አሁን ዓለም በየትኛው ነው የሚያውቀን? ስለዚህ ይቺ ከሐዋርያት ሲያዝ የመጣችው ቤተ ክርስቲያናችን በትክክል ደግሞ የሐዋርያት ቤተ ክርስቲያን ናት። የኢትዮጵያ ቤተ ክርስቲያን በስራዋ ሁሉ በሌላውም ዓለም የለም። አጋቢ እየተባለ በየእሁድ እሁድ የሚቆረሰው መክፈልት በየትኛውም ዓለም የለም። በእኛ ግን ያን ጊዜ ሐዋርያት ሲቆርሱት የነበረ ነው እኮ በዚች ቤተ ክርስቲያን አሁን ያለው። ያንን በሐዋርያት አስቀምጠውታልበት አጋፒ በሚል። እንዴት መልካችን ለምንድን ነው የምንለውጠው? ነቢያት ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን ሊቀይር አይችልም እያሉ ይጮህሉናል። እኛ እንዴት ነው? ምን አይነት መልክ ነው? እንዴት ያለ ባህሪ ነው? በመመካከር በመዋቅር በስርዓት የሚወጣ ነገር ሁሉ ስርዓት አለው። የእኛ ቤተ ክርስቲያን ትልቁን ታሪክ ተሸክመነዋል። ግን አንድ ፈረንጅ ምን አለ? ኮንፊውዝድ ቸርች፣ ግራ የገባት ቤተ ክርስቲያን ታሪኩን ተሸክማለች። ነገር ግን እንዴት ነው ነገር የምታደርገው? ስራውን ሁሉ ገብቶ ሳይ እንቁ የሆነውን ታሪክ ተሸክማለች። ቢጨንቃቸው የእኛን ታሪክ እየደነቃቸው እየከበዳቸው ይህ ሕዝብ እንዴት ይህን የመሰለ ታሪክ ሊኖረው ይችላል? ወሪዴ ብሔረ ሮሜ ለቤተ ክርስቲያን ሪክዋ አፍቀርክዋ አንከርክዋ ለቤተ ክርስቲያን። ይህንን እንዴት አፍሪካዊ ሊናገረው ይችላል? እኛ የሮም መሆን አለበት ብለው አወጡ ታሪካቸው። እንዴ ይህንን የመሰለ የቤተ ክርስቲያን ሊቅ፣ ይህንን የመሰለ ተናጋሪ ይሄ አውሮፓ መሆን አለበት ብለው ተነሱ። ትዝ ይለኛል። መቼም ዕድሜ የማያሳየው የለም። አይ ኢትዮጵያዊ ነው የሚል ክርክር ያነሳው መንግስት ነው። ይገርማል። በዚያን ጊዜ ደስ ይላል። እና ክብር ያላትን ቤተ ክርስቲያን ለምን ዝቅ እናረጋታለን? በእናንተ ዘንድ የሚሰማው ነገር ምንድን ነው አለ። መጥፎ ወሬ ሊሰማብን አይገባም። የአንድነት፣ የሰላም፣ የፍቅር እንጂ አንድ እንዲያው የሚያስነውር የቤተ ክርስቲያናችንን መልክና ጠባይ ያ ገበሬ ቄስ ይዟት የነብስ በሬዎቹን ፈቶ የሚያጠምቅ ቄስ ነው። በዘመኑ መልኳና
ታሪኳ የተጠበቀ ነበረ። ለምንስ በእኛ ዘመን ሰለጠን ብለን ይሆን? በስልጣኔ በፍልስፍና ፖለቲዝሞስ አክሪስቶስ በጣም ይሄ በጣም ስልጣኔ ጎጅም ነው ጠቃሚም ነው። ከጥቅሙ ይልቅ ጉዳቱ ያመዝናል። አዎ ሰባካያን አልነበሩም እነዚያ ገበሬዎች፣ ግን ቤተ ክርስቲያኗን እንደ ብረት አጠንክረው ህዝቡን ይዘው ያለ ህዝብ ከዚህ በፍልስፍና ምን ይላል? ያን ዜኒባርች አንትሮፖስ ዜኒባርች ፊዎስ ይላል። ምን ማለት ነው ሲተረጎም? ሰው ባይኖር እግዚአብሔር መኖሩ አይታወቅም ነበረ ማለት። ሰው ባይኖር እግዚአብሔር መኖሩ አይታወቅም ነበር። ቅዱስ ጳውሎስም ከዚህ ከፍልስፍናው ጋር የተስማማ ተናግሯል። እንዴት ክርስቲያኖቻችን የነሱ አይን ሆነ የሲኖዶስ ለክርስቲያኖቻችን አይን ሆኖ ሰብሳቢ መሆን አለበት እንጂ በታይ መሆን የለበትም። ይሰበስብ ይገባዋል እንጂ ሊበትንም አይገባው። እነዚያ ገበሬዎቹ የሰበሰቡትን ክርስቲያን እኛ ስንበትነው አያስቅም? አያስገርምም? ስለዚህ ሸክማችን አንዳንድ ጊዜ ከብዶናል። ተስፋሆሙ ለኩሎሙ አጽናፈ ምድር፣ አጽናፈ እስከ አጽናፍ ተስፋ የሆንከው አምላካችን ጸሎታችን ስማን። ተስፋችን አንተ ነህ፣ ኃይላችንም አንተ ነህ። ብዙ ነገር ከብዶናል፣ ጨንቆናል። በመካከላችን ተገኝተህ አንተው ትልቅ ድጋፍ ሁነን። አዎ በጥበብም ብፁዕ ቅዱስ አባታችን ብፁዓን ሊቃነ ጳጳሳት ችግሩን በጥበብ ልናስበው ይገባል። ሰውም እንዳይሰማብን በችግሩን ሁሉ በጥበብ ልናልፈው በጥበብ ሐዋርያትም እኮ ያን የመጀመሪያውን ሲኖዶስ ሲያካሂዱ በጥበብ ነው ያለፉት። በጥበብ ነው ያንን ጉዳይ ችግሩን የተወጡት። ስለዚህ ቅዱስ አባታችን ብፁዓን ሊቃነ ጳጳሳት የቅዱስነቶ ቡራኬ አይለየንና ይህንን ችግር ዘመን ችግሩን በጥበብና በብልሃት እንድንወጣ የልዑል እግዚአብሔር ፈቃዱ ይሁንልን።